እንደ ኢትዮጵያ ሰፊና የተማረ የሰው ኃይል ባላቸው ሀገራት ላይ ትኩረቱን ያደርግና በርካታ ወጣቶችን ከሀገራቸው እያስኮበለለ ይገኛል። በደቡብ ምስራቅ እስያ አካባቢ የተፈጠረው አደገኛው ቡድን ይህ ቡድን የተማረ ብቻ ሳይሆን ስራ ያላቸውን ወጣቶች የተሻለ የስራ ዕድል እንዳለ በማሳመን ከሀገራቸው እንዲወጡ በማድረግ በዲጂታል በመታገዝ የግዳጅ ወንጀል እንዲፈጽሙ ያደርጋል። በርካታ ቁጥር ያላቸው ኢትዮጵያውያንም የዚህ ጥቃት ሰለባ ሆነዋል። ኢትዮጵያውያን የተማሩ ዜጎችን ታርጌት ባደረገ መልኩ ምልመላው በኦንላይን አማካኝነት እየተከናወነ ዜጎቻችን ሩቅ ወደ ሆኑት ወደ ሳውዝ ኢስት ኤዥያ ወደ ደቡብ ምስራቅ እስያ ሀገራት በተለይም ወደ ሚያንማር፣ ካምቦዲያ፣ ላኦስ፣ ታይላንድ ከሄዱ በኋላ እዛ ብዝበዛ ይፈጸምባቸዋል ማለት ነው። እንግዲህ ይሄ ነገር አዲስ ትሬንድ ነው። ከዚህ ቀደም ህገወጥ የሰዎች ዝውውር በመድረክ ስሙ ብለን የምንጠራው ሰውን በህገወጥ መንገድ ድንበር የማሻገርና በሰው የመነገድ ወንጀል በአብዛኛው የሚፈጸምባቸው ወይም የሚከናወንባቸው ሩቶች ወይም የህገወጥ የሰዎች ዝውውር መስመሮች ይታወቃሉ። በሰሜን፣ በምስራቅ፣ በደቡብ ተብለው ማለት ነው። ይሄኛው ደግሞ አዲስ ሩት ነው። በአየር አማካኝነት ነው የሚሄዱት። ህጋዊ ቪዛ፣ ህጋዊ የጉዞ ሰነድ፣ ህጋዊ ከጉዞ ጋር የተገናኙ ሰነዶች ተዘጋጅቶላቸው ቅድሚያ ተመቻችቶላቸው ፋሲሊቴትድ ሆኖ ነው የሚሄዱት። የተማሩ ዜጎች ናቸው ማለት ነው። በሀሰተኛ የስራ ፕሮሚስ ነው የሚሄዱት። እዛ የችግሩ መስፋትን ተከትሎ በፍትህ ሚኒስቴር ስር አሰራር ተዘርግቶ ወደ ስራ ተገብቷል። በዚህ ህገወጥ ስራ ላይ የተሰማሩ ወንጀለኞች ህገወጥነታቸው እንዳይታወቅባቸው ህጋዊ የሆነ መንገድን የሚከተሉ ናቸው። ነገር ግን ችግሩ የሚፈጠረው ዜጎቹ እጃቸው ከገቡ በኋላ ነው ይላል የፍትህ ሚኒስቴር። ሰዎች አገር ውስጥ የስራ እድል አጥተው ወይም ተቸግረው ወይም ሳይማሩ ቀርተው ኢኒኳል ማነው አክሰስ ቱ ጆብ ኦፖርቹኒቲያቸው ጠቦባቸው ሊሆን ይችላል የሚሄዱት አይደለም። ለምሳሌ በሌሎች ሩቶች ይሄኛው ግን የተለየ ነው። የተማሩ ሐኪሞች የነበሩ የቴክኖሎጂ ባለሙያዎች ታርጌት ተደርገው የሚመለመሉት እነዚህ ናቸው። ስለዚህ ሲሄዱም የሚሄዱበት መንገድ ህጋዊ ነው። ሁሉም ነገር ህጋዊ ነው የሚመስለው ማለት ነው። የመዘዋወር ነጻነት በህገ መንግስቱ የተከበረ ነው። ስለዚህ በዚህ ምክንያት መዘዋወራቸውን መግታት በጣም ቻሌንጂንግ ነው። የሄዱበት መንገድ ምንም እንኳን የተመቻቸ የጉዞ ሂደት ቢሆንም ከሄዱ በኋላ ግን የሚገጥማቸው በጣም ከፍተኛ ስለሆነ በተለይ ወደ ሳውዝ ኢስት ኤዥያ በዋናነት የሚደረግ ሰዎችን በህገወጥ መንገድ ድንበር አሻግሮ ሰዎችን ለብዝበዛ ለፎርስድ ክሪሚናሊቲ በግዳጅ ወንጀል ስራ ላይ ማሰማራት። ኢትዮጵያ ችግሩ እየሰፋ መምጣቱን ተከትሎ ተጋላጭ የሆኑ ከ2000 በላይ የሚሆኑ ዜጎችን ወደ ሀገራቸው እንዲመለሱ አድርጋለች። በተመሳሳይ በሀገር ውስጥ ሆነው የወንጀለኞቹ ተባባሪ በመሆን በዚህ ህገወጥ ስራ ላይ የተሰማሩትንም በህግ ተጠያቂ እንዲሆኑ የማድረግ ስራም ይሰራል። ኢትዮጵያ has not been immune. ኢትዮጵያ ከችግሩ ነጻ አልወጣችም። ከ2000 በላይ የሚሆኑ ኢትዮጵያውያን በህገወጥ የሰዎች ዝውውር የግዳጅ ወንጀል ላይ እንዲሰማሩ ተደርገው ነበር። አሁን ከደቡብ ምስራቅ እስያ ወደ ሀገራቸው እንዲመለሱ ተደርገዋል። እነዚህ ዜጎች ለብዝበዛ፣ ለአካልና ለስነ ልቦና ጉዳት ተዳርገው የቆዩ ናቸው። ችግሩን ለመከላከል ግንዛቤ ከመፍጠር በተጨማሪ የተጠናከረ የመከላከል ስራ መስራት፣ የወንጀለኞችን ማንነት መለየት፣ መመርመር፣ ክስ መመስረትና የተሻሻለ ክልላዊና ዓለም አቀፍ ትብብርን ይጠይቃል። የኢትዮጵያ መንግስት ይህንን ስራ አጠናክሮም ይቀጥላል። ችግሩን ለመከላከል ፈጣንና ቅንጅታዊ አሰራር ያስፈልጓል። ይህ አዲስ ህገወጥ የሰዎች ዝውውር እጅግ ውስብስብ በሆነ መንገድ የሚሰራ በመሆኑ ዜጎችና ተቋማት ግንዛቤ እንዲኖራቸው ማድረግ፣ የስራ ዕድል ተደራሽነትን ማስፋትና ከሀገር ውስጥና ከሀገር ውጭ ካሉ ተቋማት ጋር በጋራ መስራት ያስፈልጋል። ዜጎች ከሀገራቸው ከመውጣታቸው በፊት እንዴት ነው ኢትዮጵያ ይህንን መለየትና መከላከል የምትችለው? እንዴትስ ፊት ለፊት ያሉ ተቋማት ዜጎች የሚያደርጉት ጉዞ ላስገድዶ ወንጀል ስራ መሆኑን ማመላከት ይችላሉ? ኢትዮጵያ ዜጎቿ ከሚያቋርጧቸው ሀገራት ጋር እንዴት ነው የምትሰራው? ዓለም አቀፉ የስደተኞች ድርጅት ከዚህ አኳያ ከኢትዮጵያ መንግስት ጋር ለመስራት ቁርጠኛ ነው። ሁሉም እዚህ ቦታ ላይ የሚገኙ አካላት ለዚህ ኃላፊነት አለባቸው። የተሻለ ኑሮ ፍለጋ ስለሆነ የሚሄዱት ሀገራችን ውስጥ አሁንም ብዙ አማራጮች አሉ። እሱን አማራጮች አይተው የስራ እድሎች በየአመቱ በሚሊዮኖች የሚቆጠሩ የስራ እድሎች ይፈጠራሉ። እሱን ለነሱ ተደራሽ ማድረግ፣ ለነዚህ በተለይ ቴለርድ ማድረግ፣ ስራ ያላቸውም ጥለው ስለሚሄዱ ግንዛቤ መፍጠር በጣም ያስፈልጋል። ታርጌት ተደርገው የተመለሱትን ይዘን ግንዛቤ መፍጠር ያስፈልጋል። አጠቃላይ ለወጣቶች ታርጌትድ የሆነ ቴይለርድ የሆነ የግንዛቤ ፈጠራ ስራ ለተጋላጮች፣ ለወጣቶች፣ ለተማረው የማህበረሰብ ክፍል
መስጠት ያስፈልጋል ማለት ነው። ዓለም አቀፍ ህገወጥ የሰዎች ዝውውር መከላከል ለ13ኛ ጊዜ የተከበረ ሲሆን በአዲስ አበባም በፍትህ ሚኒስቴር አዘጋጅነት ከተለያዩ የሀገር ውስጥና ዓለም አቀፍ ተቋማት የተሳተፉበት የውይይት መድረክ ተካሂዷል። በዚህም መድረክ ላይ ችግሩን ለመከላከል እንደ ሀገር የተሰራውን ስራና ስራውን ለመስራት ያለውን ቁርጠኝነት ለዓለም ማህበረሰብ ለማሳየት ተችሏል።